ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? በዛሬው ዕለት ስለ አግሪጌት ዲማንድ ከርቭ ምን እንደሚመስል እንማማራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። እንግዲህ አግሪጌት ዲማንድ ከርቭ ምን ማለት እንደሆነ እንማማራለን ማለት ነው። እዚህ ጋር እንደምትመለከቱት ዴፊኒሽኑ the aggregate demand curve shows the total quantity of real output goods and service demanded and at each price level ሲትረስ ፓሪቨስ ይላል። አግሪጌት ዲማንድ በፕራይስ ሌቭል እና በሪል ዶሜስቲክ ፕሮዳክት መካከል ያለውን ሪሌሽንሽፕ ማለት ነው። በዲማንድ ኮንሴፕት ማለት ነው። ሪል አውትፑት እዚህ ጋር ኳንቲቲ ጉድስ ኤንድ ሰርቪስ አት ዘ ናሽናል ኦሪጂናል ሌቭል አት ዘ ሆል ኢኮኖሚ ዲማንድ የሚያደርገውን የሚያይ ማለት ነው። እንግዲህ ሪሌሽንሽፑ ምንድን ነው ብለን የምናየው በፕራይስ እና በአግሪጌት ዲማንድ በአግሪጌት ዲማንድ ሪል ዶሜስቲክ ፕሮዳክት መካከል ሪሌሽንሽፑ ኢንቨርስ የሆነ ሪሌሽንሽፕ ነው ያለው። ኢንቨርስ ኦር ኢንዳይሬክት ሪሌሽንሽፕ ኦር ኔጌቲቭ ሪሌሽንሽፕ ነው ያለው። when the price level increases ፕራይስ ሌቭሉ ከዚህ ተነስቶ ወደ ላይ እየጨመረ በሄደ ቁጥር ያ ማለት ከዜሮ ተነስቶ ወደ ላይ ፕራይስ ሌቭል እየጨመረ ሲሄድ ኳንቲቲ ምን እየሆነ ይመጣል ማለት ነው? እየቀነሰ ይመጣል ማለት ነው። ኢንቨርስ ሪሌሽንሽፕ ማለት ይሄ ማለት ነው። when the price fall ሲያደርግ ደግሞ ፕራይስ እየቀነሰ ሲመጣ ወደታች ማለት ነው። ከላይ እየቀነሰ በመጣ ቁጥር ሪል ዶሜስቲክ ፕሮዳክት ጉድስ ኤንድ ሰርቪስ ምን እየሆነ ይመጣል? እየጨመረ ይመጣል ማለት ነው። ሲጨምር ፕራይስ ሲጨምር የሪል ጂዲፒ መቀነስ፣ ፕራይስ ሲጨምር የሪል ጂዲፒ መቀነስ፣ ፕራይስ ሲጨምር የሪል ጂዲፒ መቀነስ ማለት ነው። ይሄ ማለት ኢንቨርስ የሆነ ሪሌሽንሽፕ አላቸው ማለት ነው። ፕራይሱ ይጨምራል፣ ሪል ጂዲፒው ይቀንሳል። ሪል ጂዲፒው ሲጨምር ደግሞ ፕራይሱ ምን ይሆናል? ይቀንሳል ማለት ነው። ስለዚህ በዚህ መንገድ መረዳት ያስፈልጋል። when the price level falls quantity demanded of real GDP rises. when price level rises quantity demanded falls. visual እንግዲህ a downward sloping curve like that of the law of demand for a single good but for the whole economy. እዚህ ጋር ምንድነው ዲማንድ የምናስታውስ ከሆነ ዳውንዋርድ ስሎፒንግ ነው ያለው። ዳውንዋርድ ስሎፒንግ ልክ እንደዚህ ማለት ነው። አግሪጌት ዲማንድም ተመሳሳይ የሆነ ነው ያለው። ግን አግሪጌት ዲማንድ አት ዘ ሆል ኢኮኖሚ ነው። ዲማንድ ኢን ኤ ሲንግል ጉድ ኦር ሰርቪስ ማለታችን እንደሆነ መረዳት ያስፈልጋል ማለት ነው። ዋይ ዘ አግሪጌት ዲማንድ ስሎፕስ ዳውንዋርድ። አግሪጌት ዲማንድ ለምን ዳውንዋርድ ስሎፕ ያደርጋል ብለን የምናስብ ከሆነ ሶስት ኢፌክቶች አሉ። ኪ ኢፌክትስ ማለት ነው። አንደኛው ኢፌክት ሪል ባላንስ ኢፌክት ይባላል። ስለዚህ እነዚህን በደንብ መያዝ ይኖርባቸዋል። ሪል ባላንስ ኢፌክትን ሃየር ፕራይስ ሌቭል ሬዲዩስስ ዘ ፐርቼዚንግ ፓወር ኦፍ መኒ ሆልዲንግ ማለት ነው። ዋጋ ጥቅል ዋጋ እየጨመረ በሄደ ቁጥር የገንዘብ ክምችቱ ሆልዲንግ የተያዘው ገንዘብ ማለት ነው የፐርቼዚንግ ፓወሩ ምን ይሆናል? ይቀንሳል ማለት ነው። ስለዚህ ሪል ባላንስ ኢፌክት አንዱ ይሄ ነው። ሁለተኛው ፒፕል ፊል ሌስ ዌልዚ፣ ሰዎች ሀብታቸው አነስተኛ ነው ብለው የሚረዱ የሚገነዘቡ ከሆነ ስፔንድ ሌስ፣ የሚያወጡት ነገር ምን ይሆናል? ዝቅ እያለ ይመጣል። ያ ማለት ኳንቲቲ ኦፍ ሪል ጂዲፒ ዲማንድስ ፎል እየሆነ ይመጣል ማለት ነው።
ሁለተኛው ኢፌክት ኢንተረስት ሬት ኢፌክት፣ ጥቅል ኢንተረስት ሬት ማለት ወለድ ልንለው እንችላለን። the higher the price level ፕራይሱ ጥቅል እየጨመረ በሄደ ቁጥር increase demand for money የገንዘብ ፍላጎት ምን እየሆነ ይመጣል? እየጨመረ ይመጣል ማለት ነው። with fixed money supply ፊክስድ የሆነ ምክንያቱም መኒ ሳፕላዩ ፊክስድ ከሆነ ፍሎት የማያደርግ ከሆነ ኢንተረስት ሬቱ ምን እየሆነ ይመጣል? ራይዝ እየሆነ ይመጣል ማለት ነው። ኢፍ the higher the interest rate ኢንተረስት ሬት ደግሞ እየጨመረ በመጣ ቁጥር ኢንቨስትመንት ምን እየሆነ ይመጣል? እየቀነሰ ይመጣል ማለት ነው። ስለዚህ የኢንተረስት ሬት መጨመር ያ ማለት ኢንቨርስ የሆነ ሪሌሽንሽፕ ይኖራቸዋል ማለት ነው። ኢንተረስት ሬቱ የወለድ ምጣኔው እየጨመረ በመጣ ቁጥር ኢንቨስት የማድረግ ሀብትን ወደ መዋዕለ ንዋይ የማፍሰስ ወደ ህንፃ ለመገንባት ኢንዱስትሪ ለማስፋፋት የሚፈልጉ ሰዎች ምን ይሆናሉ ማለት ነው? ፍላጎታቸው እየቀነሰ ይመጣል። ኤንድ ኢንተረስት ሴንሲቲቭ ኮንሰምፕሽን ብዙውን ጊዜ ትኩረት የሚያደርጉት ወደ ሴንሲቲቭ ወደሆኑ ኮንሰምፕሽን ነው ፍላጎታቸው እንትን እያደረገ የሚመጣው ማለት ነው። የካር፣ የማሽነሪ፣ የሃውስ፣ የኢንቨስትመንት እና ኢንተረስት ኮንሰምፕሽኑ ጥቅል ማለት ነው እየቀነሰ ይመጣል ማለት ነው። ስለዚህ ሁለት ኢፌክቶችን ሪል ባላንስ ኢፌክትን እና ኢንተረስት ሬት ኢፌክትን በተገቢው መንገድ አይተናል። ሶስተኛውን ደግሞ እንመልከት። ሶስተኛው ምንድን ነው? ኢንተርናሽናል ትሬድ ኢፌክት ዓለም አቀፍ ንግድ ተጽዕኖ ልንለው እንችላለን። ይሄ ማለት ደግሞ ሃየር ዶሜስቲክ ፕራይስ ሌቭል ዶሜስቲክ ፕራይስ የሀገር ውስጥ ዋጋው ማለት ነው ሃየር በሚሆንበት ጊዜ ዶሜስቲክ ጉድስ አር ሞር ይሆናል ኤክስፔንሲቭ ሪላቲቭ ቱ ፎሬን ጉድስ ማለት ነው። ከውጭ ኢምፖርት አድርገን የምናስገባቸው እቃዎች ማለት ነው ዶሜስቲክ ፕራይሱ ለዶሜስቲክ ጉዱ ማለት ነው የተሻለ ጥሩ ከሆነ ለኢምፖርት ለምናደርጋቸው ጉዶች ደግሞ እየቀነሰ ወይም ቺፕ እየሆኑ ይመጣሉ ማለት ነው። ያ ማለት ኤክስፖርት ፎል ኤክስፖርት ምን ይሆናል? ፎል ኢምፖርት ራይስ ሚንስ ኔት ኤክስፖርት ምን ያደርጋል? ዲክሪዝ ያደርጋል ማለት ነው። ኤክስፖርት የምናደርገው ወደ ውጭ የምንልከው ነገር እየቀነሰ ከመጣ ኢምፖርቱ ደግሞ ወደ ሀገር ውስጥ የምናስገባው እየጨመረ ከመጣ ኔት ኤክስፖርቱ ምን ይሆናል? እየቀነሰ ይመጣል። ትሬድ ወደ ምን እየገባ ይሆናል ማለት ነው? ኢንተርናሽናል ትሬዱ ወደ ዴፊሲት እየገባ ይመጣል ማለት ነው። ያ ማለትም ማለት ነው የሀገር ውስጥ እቃዎች እየተወደዱ በሄዱ ቁጥር ሃየር ፕራይስ ሌቭል እየጨመረ በመጣ ቁጥር ሰዎች ፍላጎታቸውን ወደ ምን ሽፍት ሊያደርጉ ይችላሉ? ኢምፖርት ወደ ሆኑ እቃዎችና አገልግሎቶች ሊሆኑ ይችላል ማለት ነው። ስለዚህ ይሄ ሲሆን ትሬድ ዴፊሲት ያጋጥማል። ኔት ኤክስፖርቱ ባላንስ ቢትዊን ኢምፖርት ኤንድ ኤክስፖርት ማለት ነው ኔጌቲቭ ይመጣል ማለት ነው። ይሄ ማለት ሎወር ኳንቲቲ ኦፍ ሪል ጂዲፒ እንዲሆን ያደርጋል ማለት ነው። ስለዚህ በጥቅሉ ሶስት ነገሮችን አይተናል። ሪል ባላንስ ኢፌክት፣ ኢንተረስት ሬት ኢፌክት እና ኢንተርናሽናል ትሬድ ኢፌክት ኦን አግሪጌት ዲማንድ ዋይ ስሎፕስ ዳውንዋርድ የሆነበት ምክንያቶች እነዚህ እንደሆኑ መረዳት ይኖርባችኋል ማለት ነው። እንደ ሰመሪ እንደ ጥቅል መያዝ ያለባችሁ ከዚህ አንጻር ምንድን ነው ሶስት ኢፌክቶችን በአግሪጌት ዲማንድ ዋይ ስሎፒንግ ዳውንዋርድ ሪል ባላንስ ኢፌክትን አይተናል። ይሄ ከዌልዝ እና ከፐርቼዚንግ ፓወር ኢምፓክት ጋር የተያያዘ እንደሆነ፣ ኢንተረስት ሬት ኢፌክት ደግሞ ከኮስት ኦፍ ቦሮዊንግ ኢምፓክት ሚንስ ዛት ከኢንተረስት እና ከኢንቨስትመንት ኢንተረስት በጨመረ ቁጥር ኢንቨስትመንት እና ኮንሰምፕሽን እየቀነሰ እንደሚመጣ ለመረዳት ያስችላል ማለት ነው። ኢንተርናሽናል ትሬዱን ደግሞ ስናይ ኮምፒቲቲቭነስ ኢምፓክት ይኖረዋል በዶሜስቲክ ፕሮዳክት እና ያ ማለት በኢምፖርትድ ጉድስ ኤንድ ሰርቪስ አማካኝነት የሚፈጠረውን ኮምፒቲቲቭነስ እንመለከታለን። ያ ማለት ኤክስፖርት የምናደርገው ይቀንሳል፣ ኢምፖርት የምናደርገው ይጨምራል። ያ ትሬድ
ባላንሱ ዴፊሲት ውስጥ ይገባል ማለት ነው። ቱጌዘር this explains the downward sloping aggregate demand curve. A rise in a price level reduces real GDP demand through spending channel. aggregate demand የምንለው በጥቅል እዚህ ጋር የምንረዳው ፕራይስ እየጨመረ በሄደ ቁጥር ኳንቲቲ ምን እየሆነ ይመጣል? እየቀነሰ ይመጣል። ለምሳሌ ፕራይሱ ፒ1 ነበረ እንበል ወይም ፒኖት ላይ ነበረ። ፒኖት ላይ የነበረው ፕራይስ ወደ ፒ1 በሄደ ቁጥር ማለት ነው። ፒኖት መጀመሪያ የተያዘው ከኪውኖት ጋር ስለነበር እዚህ ጋር ኪውኖት እና ፒኖት ነበረ የተያያዙት። ፕራይሱ ወደ ፒ1 ባደገ ቁጥር ከማን ጋር ነው የተያያዘው? እዚህ ጋር እንደምታስታውሱት እንደምታዩት ማለት ነው ከኪው1 ጋር ነው። ያ ማለት ኪው ወደ ምን ረዲዩስ አደረገ ማለት ነው? ከኪውኖት ወደ ኪው1 እንትን አለ ማለት ነው። ፕራይስ በተቃራኒው ከፒ1 ወደ ፒኖት ዲክሪዝ የሚያደርግ ከሆነ ኳንቲቲ ደግሞ ከኪው1 ወደ ኪውኖት ኢንክሪዝ ያደርጋል ማለት ነው። ስለዚህ በአግሪጌት ዲማንድ ከርቭ ፕራይስ ሌቭልን እና ጂዲፒ ኦልሬዲ ዶሜስቲክ ፕሮዳክትን ኢንቨርስ የሆነ ሪሌሽንሽፕ አላቸው የምንለው ከዚህ አንጻር እንደሆነ መረዳት ይኖርባችኋል። እንግዲህ በጥቅሉ ስለ አግሪጌት ዲማንድ ከርቭ ምን እንደሚመስል ለመነጋገር እና አብረን ግንዛቤ ለመያዝ ሞክረናል ማለት ነው። ስላዳመጣችሁኝ